አሁን የማቀርብላችሁ ታሪክ ኤፍቢአይ በማስታወቂያ ዓለም ውስጥ ትልቁ ማጭበርበር ነው ብሎ የመሰከረለትን ታሪክ ነው። ሆሊውድ ይህማ ፊልም የሚወጣለት ታሪክ ነው በማለት በ2020 6 ኤፒሶድ ያለው ዶክመንተሪ ሰርቶለታል። መላውን አሜሪካ ያጭበረበረ ለ12 ዓመታት ያክል ያልተደረሰበት ማታለል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ እጅግ ባስገራሚ ታሪክ መጥቻለሁ። የዛሬው ፕሮግራም 3 የተለያዩ ታሪኮችን የያዘ ሲሆን እንደምትወዱትም አልጠራጠርም። ቪዲዮ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚ ወደ ሆኑ ታሪኮች ልለፍ። በዓለም ላይ እጅግ የሚታወቀው ማክዶናልድስ ካምፓኒ አሁን ያለበትን ትልቅ ዝናና ተቀባይነትን ከማግኘቱ በፊት በተለያዩ መንገዶች ምርቱን ለማስፋፋት ይሞክር ነበር። ምርቱንም ለማስተዋወቅ ካደረጋቸው ነገሮች አንዱ ለደንበኞቹ ያዘጋጀው ሽልማት ነበር። ደንበኞቹ የድርጅቱን ምርት ሲጠቀሙ በሚያገኙት ዕጣ እድለኛ ከሆኑ ነፃ ምግብ፣ መኪኖችን እንዲሁም እስከ $1 ሚሊዮን የሚደርስ የተለያዩ ሽልማቶችን አዘጋጀ። ለዚህም የማስታወቂያ ሽልማቶች ላይ ቁጥጥር እንዲያደርግ የተመደበው ጂሮም ጃኮብሰን ወይም በቅጽል ስሙ አንክል ጄሪ የተባለ ሰው ነበር። ሽልማቶቹን ፍትሃዊነት እንዲያረጋግጥ ኃላፊነት የተጣለበት ጂሮም መላ አሜሪካውያንን ሲያጭበረብር የኖረ ሰው ሆነ። በ1990 ማክዶናልድስ ባስተዋወቀው ጨዋታ ቺፕስ ገዝተው መኪና ይሸለሙ፣ ለስላሳ ገዝተው $1 ሚሊዮን ያሸንፉ በሚል መፈክር የተጀመረው የምርት ማስተዋወቅ ስራ ጂሮም ጃኮብሰን የጨዋታው ዋና የደህንነት ኃላፊ ሆኖ ተሹሟል። ጂሮም ግን ሽልማቱን ለሌሎች ባለዕድለኞች በማድረስ ፋንታ የተለያዩ ሽልማቶችን የያዙትን ስቲከሮች ለራሱ በመውሰድ የሚያውቃቸውን ጓደኞች፣ ቤተሰቦችና ሌሎች ሰዎች በማምጣት እድለኞቹ እነሱ እንደሆኑ በማስመሰል ሽልማቶቹን ለግሉ ያደርጋል። ማክዶናልድ ለመላ ደንበኞቹ ያዘጋጀውን ሽልማት የደህንነት ኃላፊው አንክል ጄሪ ከቤተሰቦቹና የሚያውቃቸው ሰዎች ጋር እየተከፋፈለ ለዓመታት ቆየ። ለብዙ ዓመታት ግን በማንም ሳይጠረጠር እጣውን አሸናፊ ናቸው ለተባሉት እድለኞች እየተጨበጨበ ሽልማቱ ተሰጣቸው። ከዓመታት በኋላ ግን ኤፍቢአይ በሚደርሱት ይፋዊ ያልሆኑ ጥቆማዎች ነገሩን ለማጣራት ይሞክራል። ኦፕሬሽን ፋይናል አንሰር በሚል ስያሜ የምርመራ ቡድን አቋቁሞ ምርመራ ይጀምራል። ኤፍቢአይ የሽልማቱ አሸናፊዎች ናቸው በተባሉት ሰዎች ላይ ባደረጉት ስለላና ማጣራት እንዲሁም ከራሱ ጂሮም የተገኘው የድምጽ ቅጆች በማያያዝ በ2001 ዓ.ም ከ50 በላይ ሰዎችን በቁጥጥር ስር አውሎ ክስ መሰረተ። በፍርድ ቤት ጥፋተኛ የተባለው ጂሮም የ3 ዓመት እስራትና $12.5 ሚሊዮን ካሳ እንዲከፍል ተፈረደበት። 2015 ዓ.ም ካናዳ ውስጥ አንድ ሰው ወደ አንድ አነስተኛ ሱፐርማርኬት ይገባል። ይህ ሰው ግን እንደ ማንኛውም ሰው ዕቃ ለመሸመት አልነበረም የሚገባው። ይልቁንም በዛ ሱፐርማርኬት ካዝና ውስጥ የተጠራቀመውን ገንዘብ ለመዝረፍ እቅዱን ነድፎ ነበር የመጣው። ወደ ውስጥ እንደገባ እምብዛም ሰው አለመኖሩን በማረጋገጥ በቀጥታ ወደ ካሸሩ ጊዜ ሳያጠፋ ካዝና ውስጥ ያለውን ገንዘብ በቶሎ አምጣ ካልሆነ በማለት ይዞ የመጣውን መሳሪያ ያወጣል። የዚህ ሰው መሳሪያ ግን እንደምትገምቱት ሽጉጥ፣ ጩቤ ወይም ፈንጂ አይደለም። ይዞት የመጣው ማስፈራሪያ ነፍስ ባላቸው ሸረሪቶች የተሞላ ትልቅ ብልቃጥ ነበር። ገንዘቡን በፍጥነት አቀብለኝ አለበለዚያ እለቅብሃለሁ በማለት የያዘውን ሸረሪቶች የያዘ ብልቃጥ ወደ ሰውየው ያስጠጋል። ካሸሩ በሁኔታው ከመደንገጥ ይልቅ ግራ በመጋባት ስለ ሰውየው ጤነኝነት ነበር የሚያስብ የነበረው። በዛው አቅራቢያ የነበረው ማናጀር ሳቁን መቆጣጠር አቅቶት ከልቡ ይስቃል። ልቀቃቸው እስቲ ሸረሪቶቹን፣ እኛ ሸረሪት አንፈራም በማለት በራሱ መንገድ ትልቅ እቅድ ይዞ የመጣውን ዘራፊ ይሳለቁበት ጀመር። እቅዱ መክሸፉን የተረዳው ሰው የሸረሪቱን ብልቃጥ እዛው በመጣል እየሮጠ ይወጣል። ማናጀሩና ካሸሩ ምንም እንኳን ነገሩ ቢያዝናናቸውም ለፖሊስ ሪፖርት በማድረግ የተፈጠረውን አስረዱ። ፖሊስ በስፍራው ሲደርስ ያገኘው ነገር ቢኖር የሱፐርማርኬቱ ሰራተኞችና በብልቃጥ ውስጥ ሆነው መሬት ላይ የወደቁትን ሸረሪቶች ናቸው። ሁኔታው ቀላልና የሚያዝናና ቢሆንም የዝርፊያ ሙከራ ተደርጓል በማለት ፖሊስ አስቂኙን ሌባ ለመያዝ ይሞክራል። በሱፐርማርኬት ውስጥ የተገጠመውን ሴኩሪቲ ካሜራ እንዲሁም ከሰራተኞቹ ያገኘውን የሰውየውን መረጃ በመጠቀም ብዙም ሳይቆይ በቁጥጥር ስር አውለውታል።
የ21 ዓመቱ ዳኮታ ዊልከርሰን አንድ የጌጣጌጥ መሸጫ ሱቅ በመግባት ለመዝረፍ ይወስናል። ወደ ውስጥ ከመግባቱ በፊት ግን ግልጽና ቀላል እቅድ በመንደፍ ስራውን ለመጀመር ይነሳል። በዛች አነስተኛ የቤተሰብ ጌጣጌጥ መሸጫ ቀደም ሲል ባደረገው ማጣራት በአብዛኛው ጊዜ ዶሪስ ቤን የተባለች የ80 ዓመት አዛውንት በመሸጫ ሱቅ ውስጥ እንደምትሰራ በሚገባ አጥንቶ ነበር። በዚህም ሶስት የተመጠኑ እቅዶችን ያወጣል። አንደኛው ጥቁር በጥቁር የሆነ ልብስ ለብሶ በቀጥታ ወደ መሸጫው ሱቅ ገብቶ የ80 ዓመቷን አዛውንት ማስፈራራት ነው። ነገር ግን የተለየ ነገር ለማድረግ ካሰበች በካራቴ ጥፊ አቅምሶ ያሉትን ንብረቶች በቻለው መጠን ይዞ በመውጣት በመኪና ማምለጥ ነው። ይህን እቅድ ካቀደ በኋላ 2018 ዓመተ ምህረት ዳኮታ ዊልከርሰን የእቅዱ ቀን ደርሶ መኪናውን እያሽከረከረ ወደ ጌጣጌጥ መሸጫ ሱቅ ያመራል። መኪናውንም እዚያው በማቆም በፍጥነት ወደ ሱቁ ይገባል። እንደተጠበቀው ትልቋን አሮጊት ያገኛቸዋል። ምንም ጊዜ ሳያጠፋ ያሰበውን እቅድ ለመፈጸም ስራውን ጀመረ። የአዛውንቷ ነገር ያልጣመው ዳኮታ ቀድሞ የተለማመደውን የካራቴ ጥፊ የ80 ዓመቷ አሮጊትና ምናልባትም ቅድመ አያቱ ወደሚሆኑት ትልቅ ሴት ለማሳረፍ እግሩን አነሳ። ነገር ግን ይህን ሰዓት አሮጊቷን ሳታቸው። እሳቸው በያዙት ከዘራ መቱት። ያልጠበቀው ነገር የገጠመው ዳኮታ በድንገት ያገኘውን ትንሽ ርካሽ ወርቆች ይዞ ወደ መኪናው በሩጫ ያመራል። መኪናው ጋር ሲደርስ ግን ቁልፉ ከኪስ ውስጥ የለም። እዛው ጌጣጌጥ መሸጫ ውስጥ እንደጣለው ሲረዳ በፍጥነት ተመልሶ ገባ። ሲገባም ትልቁ አሮጊት ቁልፉን ይዘው ይመለከታል። አንድ ያልተረዳው ነገር እኚህ ትልቅ ሴት አሁን ላይ ጡረታ ይወጡ እንጂ በወጣትነታቸው የዝርፊያ ሪከርድ የነበራቸው ሰው ነበሩ። እዛው ባሉት ሌሎች ሰዎች ተይዞ ማምለጥ ያልቻለው የ21 ዓመቱ ዳኮታ በቁጥጥር ስር ዋለ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ ከሶስት ውስጥ የትኛው ተመቻችሁ? በኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።